ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ጤና ይስጥልን የታይም ሚዲያ ተከታታዮች፣ ለዛሬ ረቡዕ የካቲት 25 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በኢትዮጵያ የፖለቲካና የጸጥታ መዋቅር ውስጥ ከፍተኛ ድንጋጤ የፈጠረ ሚስጥራዊ የምርመራ ዘመቻ በብልጽግና ፓርቲ ከፍተኛ አመራሮችና በአገር መከላከያ ሰራዊት አዛዦች ላይ መከፈቱ ተሰማ። በተለይም በኦሮሚያና በአማራ ክልል በሚገኙ ስልታዊ የፓርቲው እርከኖች ውስጥ የሚገኙ ባለስልጣናት ከመንግስት ጋር ጦርነት ውስጥ ካሉት የኦነግ ሸኔና የፋኖ ታጣቂዎች ጋር ቀጥተኛና ስውር ግንኙነት አላቸው በሚል መጠርጠራቸው ለዚህ መጠነ ሰፊና ጥብቅ ምርመራ መነሻ ሆነዋል። እነዚህ ባለስልጣናት የመንግስትን ወታደራዊ ስምሪትና ስልታዊ የፖሊሲ ውሳኔዎችን አስቀድመው ለአማጽያኑና ለተለያዩ የውጭና የውስጥ ሚዲያዎች አሳልፈው በመስጠት እንዲሁም በግንባር የሚገኙ የጦር መሳሪያዎች በህገ ወጥ የንግድ ሰንሰለት አማካኝነት ለታጣቂዎቹ እንዲደርሱ በማመቻቸት መንግስት ላይ ከፍተኛ የሞራልና የቁሳቁስ ኪሳራ አድርሰዋል ተብለው ይከሰሳሉ። በጣም አስገራሚውና የምርመራውን ሚስጥራዊነት የሚያሳየው ጉዳይ ደግሞ ምርመራ እየተካሄደባቸው ያሉት እነዚህ ከፍተኛ ባለስልጣናትና የሰራዊቱ መኮንኖች በእነሱ ላይ የሚደረገውን የውስጥ ለውስጥ ክትትል እስካሁን አለማወቃቸውን ነው። የብሔራዊ መረጃና ደህንነት አገልግሎት ከመከላከያ ደህንነት ጋር በመቀናጀት በአመራሮቹ ዙሪያ ያሉ የቅርብ ሰራተኞችንና ረዳቶችን በመጠቀም መረጃዎችን በከፍተኛ ጥንቃቄ እያሰባሰበ ይገኛል። በዚህ የምርመራ ሂደት ውስጥ በጀኔራልነት ማዕረግ የሚገኙ የሰራዊት አመራሮችና የክልል ከፍተኛ የቢሮ ኃላፊዎች መካተታቸው ጉዳዩን ከመንግስት የህልውና ስጋት ጋር አያይዞታል። እነዚህ አመራሮች በቀን የመንግስት ባለስልጣን፣ በሌሊት ደግሞ የአማጽያን ደጋፊ በሚል ተፈርጀው የ24 ሰዓት የቴክኖሎጂና የሰው ኃይል ክትትል እየተደረገባቸው ነው። የጠቅላይ ሚኒስትር አብይ አህመድ መንግስት በእነዚህ የውስጥ ደንቃራዎች ተብለው በተፈረጁ አመራሮች ላይ እጅግ ከባድና የማያዳግም እርምጃ ለመውሰድ የመጨረሻው ውሳኔ ላይ ደርሰዋል። አመራሮቹ የምርመራውን ሂደት ሰምተው ከሀገር እንዳይወጡ ወይም ምርመራውን ሲያውቁ ወደ አማጽያን ተቀላቅለው ተጨማሪ የደህንነት ስጋት እንዳይፈጥሩ በሚል ሁሉም የሀገር መውጫ በሮችና የድንበሮች አካባቢዎች ጥብቅ ክትትል እንዲደረግባቸው ትዕዛዝ ተላልፈዋል። በተለይም ወደ አማራና ኦሮሚያ ክልል አዋሳኝ ጫካዎች የሚያመሩ መንገዶችና የአየር ክልሎች በአጭር ጊዜ ውስጥ ሊታገዱ እንደሚችሉ ምንጮች ገልጸዋል። ከዚህም ባለፈ የምርመራው ውጤት ይፋ ሲሆን ተጠርጣሪዎቹን በከፍተኛ የአገር ክህደት ወንጀል ለመክሰስ አስፈላጊው የሰነድና የድምፅ ማስረጃ እየተደራጀ መሆኑ ታውቋል። ይህ እርምጃ በብልጽግና ፓርቲ ውስጥ ያለውን የአስተሳሰብ ልዩነትና የመዋቅር መላላት ለመቅረፍ የታለመ ቢሆንም በፓርቲው ውስጥ ከፍተኛ መረባበሽና ጥርጣሬ ሊፈጥር እንደሚችል ምንጩን ያደረሱን ሰዎች ስጋታቸውን ይገልጻሉ። መንግስት በቅርቡ ቀናት ውስጥ እነዚህን ከፍተኛ ባለስልጣናትና ጀነራሎች ለህዝብ ይፋ በማድረግ የእስር እርምጃ እንደሚወስድና ይህም ለሌሎች አመራሮች እንደ ማስጠንቀቂያ እንደሚቆጠር ተገልጸዋል። ሁኔታው በኢትዮጵያ የወደፊት የጸጥታና የፖለቲካ መረጋጋት ላይ ከፍተኛ እክል ይኖረዋል ተብሎም እየተጠበቀ ነው ይላሉ ምንጮቹ። ጠቅላይ ሚኒስትር አብይ አህመድ ትላንትና የካቲት 24 ቀን 2018 ዓ.ም ምሽት በትግርኛ ቋንቋ የሰጡት ቃለ መጠይቅ በሰላም ስም የቀረበ ቢሆንም በይዘቱ ግን ለሌላ ዙር ግጭት ምክንያት የሚደረድሩና ክሶችንና ማስጠንቀቂያዎችን አዝሎ ቀርበዋል። ሆኖም ግን የፖለቲካና የወታደራዊ ተንታኞች እንደሚሉት የጠቅላይ ሚኒስትሩ ንግግር ከመሬት ላይ ካለው የመንግስት ወታደራዊ አቅም መዳከም አንጻር ሲታይ ከፎከራ የማይዘል ተደርጎም ተወስደዋል። ጠቅላይ ሚኒስትሩ በትግራይ ዳግም ውጊያ የመጀመር ፍላጎት የለንም የሚል ማረጋገጫ ለመስጠት ቢሞክርም ይህ ንግግራቸው በ2013 ዓ.ም ጦርነት ዋዜማ ወደ ትግራይ ማስክ ጭንብል እንጂ ጥይት አንልክም ካሉት ታሪካዊ ንግግር ጋር ፍጹም ተመሳሳይነት ያለው በመሆኑ በህዝቡ ዘንድ ከፍተኛ ጥርጣሬን ፈጥሯል። የታሪክ አጋጣሚው የሚያሳየው ጠቅላይ ሚኒስትሩም ሰላም በሚሉበት ወቅት ወታደራዊ እርምጃዎች የመውሰድ እድላቸው ከፍተኛ መሆኑን ነው። ይህም የአሁኑን ጦርነት አንጀምርም የሚለውን ቃል በእጅጉ ያዳክመዋል። ተንታኞች እንደሚጠቁሙት የአብይ አህመድ መንግስት በአሁኑ ወቅት በአማራ ክልል ካለው ሰፊ የፋኖ ተቃውሞና ውጊያ ጋር በተያያዘም ወታደራዊ አቅሙ እጅግ ተዳክመዋል። ሰራዊቱ በተለያዩ ግንባሮች ተበታትኖና ደክሞ ባለበት ሁኔታም ትግራይ ላይ አዲስ ጦርነት ለመክፈት መሞከር ወታደራዊ ኪሳራን ብቻ ሳይሆን የስርዓቱን ፍጻሜ ሊያፋጥን የሚችል አደገኛ ቁማር መሆኑ
ይነገራል። ጠቅላይ ሚኒስትሩ በሰው ኃይል ቁጥርና በመሳሪያ ብዛት ቢመኩም በመሬት ላይ ያለው እውነታ ግን ሰራዊቱ የሞራል መውደቅና የመበታተን አደጋ ውስጥ መሆኑን ያሳያል። የፌዴራል መንግስት ለክልሉ የሚገባውን የበጀት ድጎማና የነዳጅ አቅርቦት በከለከለበት፣ ባንኮችም ደንበኞቻቸውን በቀን ከ2,000 ብር በላይ እንዳያንቀሳቅሱ ገደብ በጣለበት ሁኔታ ክልሉ ሰፊ የጦር መሳሪያ ሊገዛ የሚችልበት የፋይናንስ አቅም ይኖረዋል የሚለው ንግግር ከአመክንዮ የራቀ ነው። እንዲያውም ይህ ክስ መንግስት በክልሉ ላይ የጣለውን ዝምተኛ የኢኮኖሚ ከበባ ለመሸፈንና ለቀጣይ ወታደራዊ እርምጃዎች ቅድመ ሁኔታ ለመደርደር እየቀረበ ፕሮፓጋንዳ ነው። ጠቅላይ ሚኒስትሩ ህወሓት ከኤርትራ መንግስት ጋር ግንኙነት አለው ማለታቸው ሌላኛው ደካማና የሚገርም ክስ ነው። ከ3 ዓመት በፊት የአብይ መንግስትና የኤርትራ ሰራዊት በጋራ ትግራይን የወረሩበት ወቅት ኤርትራ የስትራቴጂክ አጋር ነበረች። አሁን ግን ኤርትራን የማትታመን በማለት መፈረጅና ህወሓትን ከእሷ ጋር ማያያዝ ህዝቡን ለማደናገር የቀረበ ትርክት መሆኑን ተጠቁሟል። በአጠቃላይ የጠቅላይ ሚኒስትሩ የትግርኛ ቃለ መጠይቅ በይፋዊ ንግግር ሰላም ቢልም በውስጥ የያዘው ክስ ማስጠንቀቂያና በተግባር የሚታየው የመሰረታዊ አገልግሎቶች መቋረጥ ክልሉ ዳግሞ ወደ ለየለት ግጭት ሊያመራ እንደሚችል የሚያመላክቱ ቀይ መብራቶች ሆነዋል። ሆኖም ግን እንደ ቀድሞ መስለሽ ጎርፍ ይወስድሻል የሚለው የትግርኛ አባባል ማስጠንቀቂያቸው አሁን ካለው የመንግስት አቅም መዳከም አንጻር ሲታይ የተገላቢጦሽ የሚሰራ የመጨረሻው ሙከራ ለስርዓቱ ማብቂያ ሊሆን እንደሚችል ተንታኞች ያስጠነቅቃሉ። መንግስት በበርካታ ግንባሮች ተወጥሮ ባለበት ሁኔታ አዲስ ጦርነት መክፈት ራሱን ለታሪካዊ ውድቀት አሳልፎ ከመስጠት አይዘልም ሲሉ ተንታኞች ይደመድማሉ። በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ባለፈው እሁድ ከአጎራባች ክልል ተሻግረው በመጡ ታጣቂዎች በተፈጸመ ጥቃት 4 ሰላማዊ ሰዎችና 3 የጸጥታ ኃይሎች በጥይት ተገድለዋል። ከባለፈው ሳምንት አርብ ጀምሮ በወረዳው በታጣቂዎች ጥቃት ምክንያት ወደ 7,000 የሚደርሱ ነዋሪዎች መፈናቀላቸውን የአካባቢው ነዋሪዎች ገልጸዋል። ሰዎቹ የተፈናቀሉት በወረዳው 4 ከሚደርሱ ቀበሌዎች ሲሆን እነዚህም ሆማ፣ ጋለሳ፣ ሎሚጫና ጋራሮ ቀበሌዎችን ይጨምራሉ። በአሁኑ ወቅት የተፈናቀሉት ሰዎች በጫካ ውስጥ እንደሚገኙ ታውቋል። ባለፈው ቅዳሜ ከ100 በላይ የቁም እንስሳት በታጣቂዎች የተወሰዱ ሲሆን የአርሶ አደሮች መኖሪያ ቤት፣ እህልና ሱቆችም ተቃጥለዋል። ከወረዳው ቱሉ ዋዮ ከተማ በመሸሽ በዞኑ ዋና ከተማ ሻምቡ የሚገኙ ነዋሪዎች እንደገለጹት ሰኞ ዕለት እስከ ምሽቱ 5 ሰዓት ድረስ በቱሉ ዋዮ ከተማ ተኩስ ነበር። በዚህም በሰላማዊ ሰዎችና ጸጥታ ኃይሎች ላይ ጉዳት የደረሰ ቢሆንም የወደመው ንብረትና የተቃጠለው ቤት ብዛት እስካሁን በቁጥር አልተለየም። የወረዳው ዋና አስተዳዳሪ አቶ ከተማ ዋቁማ በአካባቢው የተከሰተውን የጸጥታ ችግር ለመቅረፍ የጸጥታ ኃይሎች መሰማራታቸውንና አሁን አካባቢው መረጋጋቱን ተናግረዋል። ይሁን እንጂ በተከሰተው የጸጥታ ችግር በሰውና በንብረት ላይ የደረሰው ጉዳት ዝርዝር ከመግለጽ ተቆጥበዋል። ይህ ሁኔታ የብልጽግና መንግስት የጸጥታ ቁጥጥር መናጋት በሁሉም አቅጣጫ መኖሩን በግልጽ ያሳያል። በአሁኑ ወቅት ከመላው አገሪቱ ከአዲስ አበባ ውጭ ያለው የጸጥታ ሁኔታ ከመንግስት ቁጥጥር ውጭ የሆነ መምጣቱንና ዜጎች ለከፋ ጥቃት መጋለጣቸውን የስርዓቱን ድክመት ያመላክታል። የኢራን የቀድሞው የደህንነት ኃላፊ በክህደት ወንጀል ተጠረጠሩ። ለረዥም ዓመታት የኢራን የእስላማዊ አብዮታዊ ዘብ ኃይል IRGC የስለላ መዋቅርን በበላይነት ሲመሩ የቆዩት ሆሴን ታኢብ ከእስራኤል ሞሳድ ጋር ግንኙነት አላቸው በሚል በቁጥጥር ስር መዋላቸው ተዘገበ። ጥርጣሬውን የቀሰቀሰው የ20 ደቂቃ ድራማ ለባለስልጣኑ መታሰር እንደ ዋነኛ መነሻ የተጠቀሰው በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው ጥቂት ደቂቃዎች ቀደም ብሎም የታየው ያልተለመደ ክስተት ነው። ሆሴን ታኢብ ከሀገሪቱ ጠቅላይ መሪ አሊ ኻሜኒ ጋር በስብሰባ ላይ ጥቃቱ ከመፈጸሙ 20 ደቂቃ በፊት ታመሚያለሁ በሚል ምክንያት በድንገት አቋርጦ መውጣታቸውን ከፍተኛ ጥርጣሬን ፈጥረዋል። ይህ ድርጊታቸው ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ራሳቸውን ለማዳን እንዲሁም ለጠላት መረጃ አሳልፈው በመስጠት ሳይተባበሩ እንዳልቀረም ተገምቷል። ሆሴን ታኢብ በኢራን የደህንነት መዋቅር ውስጥ እጅግ ተጽዕኖ ፈጣሪና ሚስጥር አዋቂ ሰው እንደነበሩ ይነገራል። እንደ አይሪሽ ታይምስ እና ኢራን ኢንተርናሽናል ዘገባ ከሆነ የእሳቸው መታሰር በኢራን ከፍተኛ አመራሮች መካከል ያለውን ያለመተማመን ስሜት ከፍ ከማድረጉም በላይ የሞሳድ ሰርጎ ገብነት እስከ የትኛው የስልጣን እርከን ድረስ እንደዘለቀ ማሳያ ተደርጎ ተወስደዋል። በአሁኑ ወቅት ባለስልጣኑ በከፍተኛ ጥበቃ ስር ሆኖ ምርመራ እየተደረገባቸው መሆኑንም ታውቋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ሚዲያ ነው።